ራሷ አፈቅርሃለሁ ትልሃለች። ግን እነዚህ 4 ነገሮችን ማድረግ አለብህ። ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ። ቪዲዮንም ላይክ በማድረግ ጀምሩ። አንደኛ፣ አንተ ቀድመህ እንደ እህቴ ነው የማይሽ በላት። ሆን ብለህ ሁለታችሁም የምታውቋት ሴት አይን ውስጥ እንደገባችና ደስ እንደምትልህ ንገራት። ይህችን ሴት ለማግኘት ምን ማድረግ አለብኝ በላት። አብዛኛውን ጊዜ ሴቶች ናቸው ወንዶችን እንደ ወንድሜ ነው የማይህ የሚሉት። ነገር ግን አንተ ቀድመህ እህቴ ስትላት በጣም ትናደዳለች። ምን ለማለት ፈልገው ነው? ይህማ ንቀት ነው። ሴትነት ያልማረከውም ማለት ነው። ለምን እንደ እህቱ ሊያየኝ ቻለ? በማለት እልህ ውስጥ በመግባት ሴትነቷን ማሳየት ትፈልጋለች። ለሌሎች ሴቶች ያለን ትኩረትና ፍላጎት ወደ እሷ ለማድረግ በጣም መጣር ትጀምራለች። ይህ የፍቅር አቀራረብ ስልት በሴቷ ውስጥ ያለውን የፉክክር ስሜትና የነጻነት ስሜት ወይም ኢጎ በቀጥታ በመንካት አንተን በተለየ መነጽር እንድታይ የሚያደርግ ጠንካራ ስልት ነው። የሌላኛዋን ሴት አድናቆት ስትነግራት በአንተ ዘንድ ያላትን የውበት፣ የብልህነት ወይም የባህሪ መስፈርት እንድትጠራጠር አድርጋት። በምታወራትም ጊዜ እሷ እንዳንቺ አይነት አሳቢነት ይኖራት ይሁን በማለት እንደ መጠየቅ አድርገህ እሷን ከሌላኛዋ ሴት ጋር አነጻጽራት ወይም አወዳድራት። ይህ እሷን የራሷን ማንነት እንድትፈትሽና በአንተ ዘንድ የተሻለች ሆና ለመገኘት እንድትሯሯጥ ያደርጋታል። እህቴ ነሽ ብለህ ስትጠራት እሷ በስሜት ትናደዳለች። አንተም በውስጥ ፈገግ እያልክ በተጨማሪም ወዳጄ ነሽ፣ የትም የማይገኝ ውድ ሰው ነሽ በማለት እንደ ማንኛውም ሴት ሳይሆን እንደ ምርጥ ሰው እንደምታያት አሳያት። ይህ እሷን ግራ ያጋባታል። አንተ ከሷ ፍቅርን ከመፈለግ ይልቅ ወዳጅነትን ስትመርጥ እንድትለማመጥህና አቋምህን እንድትቀይር ለማድረግ የተቻላትን ሁሉ ለማድረግ ትጀምራለች። ሌላኛዋን ሴት ለማግኘት የእሷን ምክር እንደምትጠይቅ አድርገህ ስትቀርባት እንዴት በቀርባት ይሻላል? ምን ላድርግላት? እያልክ ስትጠይቃት እሷን እንደ አማካሪ በግንኙነት ውስጥ ትሰቅላታለህ። ይህ እሷ ወደ አንተ ቀርባ ሌላኛውን ሴት እንድትጠላና በአንተ ላይ ያለ ስሜት በግልጽ እንድታሳይ ያስገድዳታል። ስለ ሌላኛዋ ሴት ስላለ ስሜት ስትጠይቅህ አጭርና ግልጽ ያልሆነ ምላሽ ስጣት። እሷ ስለ ሌላኛዋ ሴት ዝርዝር መረጃ እንድትጠይቅህ ወይም ደግሞ ስለ ሌላ ነገር ማውራት ጀምር። ይህ ድርጊት እሷን ካንተ ትኩረት ለማግኘት ስሜቷን ሙሉ በሙሉ ወደ አንተ እንድትሰበስብ ያደርጋታል። ከሷ ጋር ስትሆን የሌላኛውን ሴት ስም በመጥቀስ ብቻ እንድትበሳጭ አድርግ። አንተ እህቴ የምትላት ሰው የሌላን ሴት ስም ስትጠራ ስታይ የቁጣ ወይም የመናደድ ምልክት ለአንተ ትልቅ እድል ነው። ይህንን ስታይ በእጅጉ እንደምትወድህና ፍላጎቷ በሙሉ ወደ አንተ እንደተሰበሰበ ያሳያል። በአፏ ባትናገርም በስሜቷ ግን እየተናገረች ነው። ለሌላ ሴት የምትሰጠውን ትኩረትና ፍላጎት ወደ እኔ ያዙረው የሚል መልእክት እያስተላለፈችልህ ነው። ሁለተኛ፣ እሷን ወደ ሌሎች ወንዶች መግፋት። ማለትም አንተ ለሷ ፍላጎት እንደሌለ አሳያት። ይህንንም የምታደርግበት መንገድ እሷ ስለ አንድ ወንድ ስታወራለህ በጣም ጥሩ ወንድ ይመስላል፣ ለምን አትቀርቢውም? ምናልባት ምርጥ አፍቃሪሽ ሊሆን ይችላል በላት። ደግሞም በሌላ ጊዜ ስታወሩ ጓደኛዬ እኮ ይፈልግሻል፣ ሁሌም ስላንቺ ጥሩ ነገር ያወራል፣ ስለዚህ ለምን ከጓደኛዬ ጋር አትቀራረቢም በላት። አንተ ለሷ ፍላጎት እንደሌለ ሆነ ወደ ሌሎች ወንዶች ስትገፋት እሷ ደግሞ በውስጧ አንተን ትፈልጋለች። ለምን ራሱ እኔን እሷ አያደርገኝም? ለምንድን ነው ለሌላ ወንድ አሳልፎ የሚሰጠኝ? በማለት የበለጠ ወደ አንተ መጠጋት ትጀምራለች። የበለጠ አንተን መፈለግና ማሳደድም ትጀምራለች። እልህ ውስጥ ትገባለች። ለምንድን ነው ሴትነት ያልሳበው? በማለት በየዕለቱ አንተን ማሳደድና ማሳብ ትጀምራለች። አንተ ወደ ሌሎች ወንዶች ስትገፋት ለሷ ትልቅ የሴት ውድቀት ይፈጠርባታል። በራሷ አእምሮ ውስጥ እኔ በራሴ ማንነት የሱን ትኩረት ማግኘት ካልቻልኩ ሌላ ሰው እንዴት ሊያየኝ ይችላል የሚል ጥያቄ ይፈጠርባታል። አንተ ለሌላ ወንድ አሳልፈህ ስትሰጣት እሷ እንደ ምርጫ ሳይሆን እንደ ዕቃ እንዲሰማት ታደርጋታለህ። ይህ ስሜት እሷን ከሌሎች ወንዶች ይልቅ ለምን እሷ አልመረጠኝም የሚል የጥላቻና የመውደድ ድብልቅ ስሜት ውስጥ ይከታታል። ሌሎች ወንዶችን ስታስተዋውቋት እሷ እንደ እህት ወይም የቅርብ ጓደኛ እንድትቀጥል እንደምትፈልግ ስታይ በውስጧ ያለውን የፍቅር ተስፋ ትቀብረዋለህ። ይህ እሷን ወደ ከፍተኛ የመረበሽ ስሜት ይገፋታል። ሌላ ወንድ ሲጠጋት እሷ አይኗ በሙሉ አንተ ላይ ይሆናል። ምክንያቱም እሱ እያየኝ ነው፣ በሌላ ሰው እቅፍ ውስጥ ሲያየኝ ምን ይሰማዋል የሚለው ጥያቄ የእሷን መላ ትኩረት ይወስደዋል። አንተ ለእሷ ቦታ ለመስጠትህ እሷን የበለጠ አንተን የያዘችበትን ቦታ ለማወቅ እንድትዋትት ያደርጋታል። ሰዎች በተፈጥሯቸው የራሳቸው ያለውን ነገር የመፈለግ ዝንባሌ ያላቸው። አንተ እሷን ከራስ አርቀ ለጓደኛ ስትሰጣት ለእሷ ያለው ዋጋ በቅጽበት ይጨምራል። አንተ ራስህን ለአንተ ትኩረት ያልሰጠችበት ቦታ ላይ ማስቀመጥ እሷ ምናልባት እኔ ያልታዘብኩት የሆነ ቁም ነገር አለው የሚል የፍለጋ ጉጉት ውስጥ ይከታታል። አንተን ለመያዝ የምታደርገው ጥረት አንተ እሷን ለሌላ ሰው ስትሰጣት ልክ እንደ ጠፋ ሀብት ስሜት ይፈጠርባታል። ሴትነት ያልሳበው ወንድ ሌላ ወንድን እንዴት ይጋብዛል የሚለው ድንጋጤ እሷን በራስ መተማመን ቀውስ ውስጥ ይጥላታል።
እሷ አሁን ያላትን ሁሉ ትጠቀማለች። መላው ውበቷን፣ ንግግሯንና ስሜቷን ተጠቅማ አንተን ለመማረክ ትታገላለች። አንተ ወደ ሌላ ወንድ በገፋት ቁጥር እሷ የበለጠ አንተን ለማሳመን እኔ ከነሱ የተሻልኩ ነኝ፣ እኔ አንተ ጋር ነው ያለሁት ብላ ትዋትታለች። ይህ ስልት የኃይል ሚዛኑን ከእሷ እጅ መንጠቅ ነው። እሷ አንተን እንደሚጠብቅ ወንድ ከማየት ይልቅ እሷን መቆጣጠር የሚችል ጌታ አድርጋ ታይሃለች። ስትገፋት እሷ ትቀርብሃለች፣ ስትሸሻት ደግሞ ትከተልሃለች። አንተ በነፃነት ለሌሎች ስትሰጣት፣ እሷ ግን ያንተ እስረኛ መሆኗን ትፈልገዋለች። እሷ ለአንተ የምታሳየው ፍቅር ሳይሆን አንተን ላለማጣት የምታደርገው የህልውና ትግል ይሆናል። የአካሄድ ስሜታዊ ጨዋታ ብቻ ሳይሆን ሰውን በውስጣዊ ፍርሃቱና በፉክክር ስሜቱ መቆጣጠር ነው። የገለጽከው ስልት በተግባር ሲውል አንተን እንደ ታላቅ የማግኔት ኃይል አድርጋ ትመለከታለች። ምክንያቱም እሷ የምትፈልገው ያንተ ምርጫ መሆን ብቻ ነውና። ሶስተኛ፣ በአለባበስሽና በዘናጭነትሽ የወደፊት ሚስቴን ትመስያለሽ በላት። የምር በጣም ዘናጭ ነሽ፣ ራስሽን ትጠብቂያለሽ። በአለባበስሽና በዘናጭነትሽ እኔ ወደፊት ላገባት ማሰባትን ሴት ትመስያለሽ። በዘናጭነትና በአለባበሴ፣ እሷም በዘናጭነቴና በአለባበሴ የወደፊት ሚስቱን ከመሰልኩ የኔ ጸባይስ፣ የኔ ባህሪስ፣ የኔ ሴትነትስ ማራኪ አይደለም ማለት ነው ብላ ማሰብ ትጀምራለች። ስለዚህ አንተን ወደ ማሳደድ ትገባለች። ምርጥ ሚስት መሆን እንደምትችል አለባበሷ ብቻ ሳይሆን ሴትነቷን ባንተ ዘንድ ተወዳጅ መሆኑን ለማስመስከርና ለማረጋገጥ የበለጠ አንተን ማሳደድና አንተን መውደድ ትጀምራለች። አንድ ወንድ አንድ ሴትን የውበትና የዘናጭነት መስፈርት እንደሆነች ከነገራት በኋላ ምንም አይነት ፍላጎት እንደሌለው አድርጎ ቅዝቅዝ ሲልባት፣ ሴቷ በውስጧ ትልቅ የፉክክር እሳት ይለኮሳል። አንተ የውበትና ያለባበሷን ነገር እንደ አድናቆት ነገር ግን ያለምንም ፍላጎት ስትነግራት፣ እሷ የሚስትነት ቦታውን ለማረጋገጥ ትጣደፋለች። አሁን የእሷ ግብ ለአንተ መታየት ሳይሆን አንተ ላገባት ያሰብኩት ሴት ትመስያለሽ ያልከውን ቃል በተግባር እውን ማድረግ ነው። በየቀኑ አዳዲስ ባህሪ ለውጦችን ማሳየት፣ የውስጥ ማንነቷን እንደ ሚስትነት ብቁ ሆኖ እንዲታይ በየደቂቃው ትለፋለች። እሷ አሁን ያንተ ነች፣ ነገር ግን በራሷ ተነሳሽነት የመጣች ያንተ ምርኮኛ ናት። አራተኛ፣ ለ3 ወራት ያህል በጣም የተለየ እንክብካቤና ትኩረት ስጣት። በጣም እንደምትፈልጋት በእያንዳንዱ ሁኔታ አሳያት። በግልጽ እፈልግሻለሁ፣ እወድሻለሁ ብላ አትናገር፣ ነገር ግን በጣም የተለየ እንክብካቤ ያሳያት። አንተ ይህንን ስታደርግ እሷ ደግሞ መጀነንና መኩራት ትጀምራለች። አንተም ለ3 ወራት ጉራዋንና ኩራቷን ሳትፈራ በእሷ ዙሪያ መሆንን ቀጥል። እሷ ላይ ፍላጎት እንዳለ ማሳየት አለብህ። ከ3 ወር በኋላ ግን ሙሉ በሙሉ ራቃት። እሷ የምትገኝበት ቦታ ሁሉ መገኘት አይኖርብህም። ከእይታዋ ተሰወር። ቢያንስ ለ1 ወር ያህል ጥፋና በመጨረሻም ተመለስ። በዚህ 1 ወር ውስጥ ትልቅ ለውጥ ታያለህ። ያኔ በእነዚያ 3 ወራት ውስጥ ችላ ያለች ሴት 1 ወር በመጥፋት ብቻ ልክ አንተን ስታይ በደስታ ትሞላለች። ወደ አንተ መቅረብም ትጀምራለች። ትኩረትህን ለመሳብ በአንተ ዙሪያ ታንዣብባለች። ምን ሆነን የጠፋኸው? በሰላም ነው? ብዙ ጊዜ እኮ ፈልጌ ያጣው። ምንድነው እንደዚህ መጥፋት? በሚሉ ቃላት አንተን መቅረብ ትጀምራለች። ለ3 ወራት ያህል ልዩ ትኩረት መስጠቱ በእሷ አእምሮ ውስጥ ያንተን መኖር አስፈላጊነት ከፍ ያደርገዋል። አእምሮዋ ከዚህ በፊት ያደረግከውን ነገር ማስታወስ ይጀምራል። የነበረውን ትኩረትና እንክብካቤ ስታጣ ምን ሆነ ነው ለምንድን የጠፋው የሚል የፍርሃትና የናፍቆት ስሜት ይፈጠርባታል። ይህ ጊዜ አንተን በአዲስ መልክ እንድታስብና ያንተን ዋጋ እንድትረዳ የሚያደርጋት ወሳኝ ወቅት ነው። ከ1 ወር በኋላ ስትመለስ እሷ ያንተን መኖር እንደ ቀላል ነገር አትመለከተውም። መጥፋት እንደ ደካማ ጎን ሳይሆን ራስህን መቆጣጠር እንደምትችልና የራስህ ህይወት ያለ ሰው መሆንን ያሳያታል። ይህ ደግሞ ሴቶች ከሚወዷቸው ወንዶች የሚፈልጉት ዋና ባህሪ ነው። ቀደም ሲል የነበረባትን ኩራትና መጀነንን ትታ አንተን እንደገና ለማግኘትና ትኩረትን ለመሳብ ወደ አንተ መቅረብ ትጀምራለች። እስካሁን ስለተከታተላችሁኝ አመሰግናለሁ። በድጋሚ ለዚህ ቻናል አዲስ ሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ፣ ቪዲዮንም ላይክ አድርጉ።